እንዴ እንዴ ዛሬም ጅንጀና እንዴ ውሽማ ምንድን ነው? ከዚህ በፊት ጠይቄ ነበር። ዛሬ ጽናት ስታደርገው ገባኝ። ለካ እንደዚህ ነበር እንዴ! ግን ወላሂ የምሬ ነው የምላችሁ ውሽማ የሚባል ነገር አላውቅም ነበረ። አሁን ረጉዴ ሰላም ሰላም፣ ጤና ይስጥልኝ ሀባይቦች፣ እንዴት ናችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል። ጾም እንዴት ነው? ስራስ እንዴት ነው? ከኛ ጋር አልሐምዱሊላህ ማናየበት፣ እናንተም ጋር እንደሚሆን ተስፋ አደርጋለሁኝ። እንግዲህ ዘና ፈታ እያላችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በድምጽ በጣም ይቅርታ ጫጫት አለበት እንትን ብዬ ያው ገለል ብዬ ነበር ሪከርድ እያደረግኩ ያለሁት። ያው እንግዲህ ድንቁ ከያዘው ድምጽ ነው የሚመስላችሁ፣ ግን አይደለም። ለማንኛውም ሀባይቦቼ ስለምታበረታቱ ከልብ አመሰግናለሁ። ዛሬም እንግዲህ በአዲስ ቪዲዮ ጽናት ድራማን ይዘንላችሁ መጥተናል። ፈታ በሉ እንዴ! ኧረ ጽናት ይበቃሻል። መጣባት መሰለኝ። አያችሁ፣ በእርህዋ ተመለሰባት። አይ ምስኪን ደህና ተሽሏት ነበረ። እርፍ ይሄን ፍሉ ላይ በዝርዝር መቀጨት የሚሉት እንግዲህ ይሄን ነው። ለማንኛውም እንግዲህ ሶሲ በኪራ ላይ የሆነ ሰው እንድትይ ወይም እንድታዋሪ አልፈቅድልሽም ብላት ነበር ከዚህ በፊት ታስታውሱ ከሆነ። ዛሬም ደግሞ እንዴ አጋጣሚ ሆኖ ስታዋር አንተ ፍረት የሚባል ነገር የለህም እንዴ ኪራ ያየኛል ወይም ይሰማኛል እያለች ስታዋራ ድንገት ከኋላዋ ከች ትላለች። ይኸውልሽ ምን እያደረግሽ ነው? ድሮም ከራበው ለጠግብ አዝናለሁ የሚባለው ነገር ይሄ ነበረ። ስለዚህ እባክሽን በኪራ ላይ የሆነ ነገር ስታረጊ ዝም ምልሽ መስሎሽ ከሆነ ተሳስተሻል። አንቺ ማነሽ ለኪራ እንደዚህ የምትሆኚው ብላም ስትላት፣ እሷም የኪራ አብሮ አደጉ ነኝ፣ እሱን ደግሞ ታውቂያለሽ፣ ምን አጠያየቀሽ? ለምንድን ነው እንደዚህ የምትሆኚው? አንቺ የምን ያህል ጠግበሻል? ብላ ከፍ ዝቅ አድርጋ ትሄዳለች። ሲጀመር እዚህ ሰፈር ምን ልታረጊ መጣሽ? ትለና እሷም ሂጂ እዚህ ግድም እንዳላይሽ ብላ ከወሰደቻት ወይም ካባረረቻት በኋላ ነገር ግን አጋጣሚ ኪራ የት ነው ብላ የባልደረቡን ጠይቃ ነበረ። አላውቅም ስራ ገብቶ አያውቅም ብላም ነግራታለች። ልጅቷ ወደ ቤት ሄዳ ኪራ ያለበትን ሁኔታ ወይም ነገረችው ወይስ ምንድን ነው የሚለውን ነገር አብረን እናያለን። ከዛ በፊት ግን እንደዚህ አጋጣሚ ስታወራ ሳሎን ትደርስባታለች ማለት ነው። ኒና ቀልቃሌት እንግዲህ ወሬ ለማሽተት ለማዳመጥ እንግዲህ ያው በዋነኝነት ትታወቃለች። ነገር ግን ደግሞ አጋጣሚ ሆኖ እሷን አላዳመጠቻትም። ስታወራ ስትደርስባት የደነገጠ ወይም ደግሞ በቃ እንዳለ ፊቷ ያስታውቃል። እንዴ ምንድነው አንቺ ጥላ ያለሽ እንዴ? ለምንድነው የምታስደነግጭኝ? ብላም ስታይቃት፣ እንዴ አንቺ ምን ሆነሻል? ምንድነው መጥፎ ስራ ሲሰራ የተገኘ ልክ ሰርቀሽ እኮ የተገኘሽ ነው እኮ የምትመስሉ፣ ምን አስበሽ ነው ብላት፣ ኒናም ልክ ከነማሰሪያዋ ያው እሷ ለነገ ማለት አትፈልግም ብትነግራትም እሷም ተቆጥታ ተናግራለች። ምክንያቱም ስራዋን ስለምታውቅ ማለት ነው። ለማንኛውም ግን ሰው የሰው ቀለበት ለብሶ እንዴት ነው የሚያደርገው የሚያወራው? ረሸም ነው ጽናት። ኒናም እንግዲህ ግራ በመጋባት እንዴ ልጅቷ ምን ሆና ነው? ምንድነው እንደዚህ አንጨረጨራት? እኔ ምን አልኩ አሁን እንዴ እያለች እሷን ብትገረምም ተገርማ የማታውቀው ሰው የድንጋጤዋን እሷም ስትቀባጥርባት እንግዲህ ዝም ብላ አፏን ዘግታ የማታውቀው ኒና እንግዲህ ዝም ብላ እንዴ ቆይ ምንድነው አንቺ ስትሰርቄ ተያዘ ሰው ይመስል እንደዚህ የምትሆኙ ብላም ስትላት፣ ቆይ እኔ በገዛ ቤቴ የፈለኩትን ማድረግ አልችልም እንዴ? ቆይ ለምንድን ነው እንደዚህ የምትሆኙ ብላ ያልከተቡላትን ስትቀራ ነበረ። እንግዲህ ኒና ይሄን ነገር ተጠራጥራለች። በሚቀጥለው እንግዲህ እሷ እንደምትይዛት አንጠራጠርም። እንግዲህ ምን እንደምትል ያልከተቡላትን ስትቀራ ምን እንደምትል ያልገባት ኒና ቆይ ምን ሆነሽ ነው እንዴ? ለምንድን ነው እንደዚህ የምትይው? እኔ ከስራ ፍለጋ ገና አሁን ነው የመጣሁት። ሲጀመር ስለምታወሪው ነገር ምንም አልገባኝ እያለች ግራ ቢጋባትም ተነስታ ጥላ ሄዳ ሲጀመር ከእሷ ጋር ተጨቃጭቃ ከወጣች በኋላ ቤት አላስወራችኝም በማለት እሷም ደግሞ ተነስታ ሄዳ ከውጭ ስታወራ ነበረ። ዛሬስ ደግሞ የልቅናውን ከቤት ውጭ ነው የሚወራው ውሽማው ሬው። በሌላ በኩል ደግሞ እንግዲህ ሀና በጣም አዝናለች ዛሬ። ለምን እንዳዘነች ባናውቅም ከስራ ውጭ ናት። በጣም ምስኪንና እጅግ ቀልቃላ ሁለት
ተቃራኒ አይነት ባህሪ ያላት መንገድ ላይ ቁጭ ብላ ስታነቋቁጭ ነበረ። ነገር ግን በባለፈው ያየነው ሰውዬ ቢሮ ላግባሽ ስላላት በጣም ተቀይማ ስራውን ለመልቀቅ እያሰበች ትገኛለች። በሌላ በኩል ደግሞ ሰኒ እንግዲህ ሰኒና ጆከር ተጋብተዋል ሰምተናል አይደለ መቼስ? አዎ። ስለዚህ ዛሬ ደግሞ ስራ ጀምሮ የገዛ እህቷ እኛ ወድቀን ነበረ እንዚህ የደረስነው ሰርተን ስለጠነከርን ነው፣ ጠንክረን በመስራት ነው እዚህ የደረስነው። ስለዚህ ሳትንቅ ስራት ከሰራህ የትም መድረስ ትችላለህ ብላ ባለችው መሰረት ዛሬ እንግዲህ ሊስትሮ ጀምሮ ሸራ ወጣጥሮ ባሎና ዙሪያውን አድርጎ ሰኒን እንድትመርቅለት አይኗን ጨፍኖ ይዟት መጥቶ ነበር። ነገር ግን ምንድነው ይሄን ያህል አይንሽን ጨፍን ደግሞ ደስተኛ ሆናል? ምንድነው ነገሩ? ሚስጥሩ አልገባኝም እኮ ብላ ብትጠይቅም እዛ ሄደሽ ታይዋለሽ፣ ችግር የለውም ደግሞ ዛሬ ይሄ ይሁን እንጂ ነገ ደግሞ ትልቅ ደረጃ እንደምደርስ ታያለሽ። ጠንክሬ ከሰራሁኝ የትም እንደምደርስ ደግሞ ተነጋግረናል። ደግሞ እኔም በዛ አምናለሁ ብሎ ቢነግራትም እንዲህ ነገር ምንድን ነው? እስኪ እንሂድ እንየው። እንግዲህ ሄደው አይተውት ነበረ። እሷም ደግሞ ያው ደስ ብሏታል። እንዴ ለዚህ ነው እንዴ አንዳንድ ሴቶች እንዴ ይሄ ምንድን ነው ትልና ተነስታ ወደ አንዱ ከበርቴ ጠጋ በምትልበት ዘመን ያንን ነገር ለማስተማር እና ለማሳየት ይመስለኛል። እንግዲህ እሷም ደግሞ ተቀብላ አጨብጭባ ተቀብላለች። ሰኒ በጣም ጥሩ ልብ ያላትና ጨዋ ነገር ነች። ሰኒም ጨዋም ነች። ለማንኛውም እንግዲህ እሷም በጣም ደስ ብሏት ተቀብላ እየሰራ ባለበት ሰዓት ከዛ በኋላ ቤት ከመንጣቱ በፊት ምሳ ሰርታ እዛ ውስጥ ያለች በልተዋል ማለት ነው። ዋው ዋው! ይሄ ነው እንደዚህ ነው የሚጀመረው ትዳር ማለት ነው። እንግዲህ ይሄን ነገር ለማሳየትና እንዲገባቸው ለማድረግ በጣም ያደረጉት የሰሩት ካራክተር በጣም አሪፍ፣ በጣም የምር ተመችቶናል ማለት ነው። እኛ ራሱ ተመችቶናል። ለማንኛውም እንግዲህ ሰኒና ጆከር በዚህ ሁኔታ ይገኛሉ። ከምሳ በኋላ ወደ ቤት ስትሄድ እህቷ ቤት ስትጠርግ ታገኛታለች። እሷም ደግሞ እንግዲህ እየተደሽ ነው ደግሞ ደስታሽ ከፊት ላይ የሚታፈስ ይመስላል፣ ምንድነው ሚስጥሩ ልትነግሪኝ ትችያለሽ ብላ የምትጠይቃት፣ እሷም ደግሞ ጆከር ስራ ስለጀመረ ደስ ብሎኛል፣ ደግሞ ከዜሮ ነው ሰው የሚነሳው ትያል ነበረ፣ እኛስ የተነሳንበትን ነገር አስታውሰሽ ይሄን ነገር ለስልተሸዋል ነበረ፣ ዛሬ የጀመረው ስራ ደግሞ በጣም አሪፍ ነው ብላም ስትነግራት፣ ለመሆኑ ምን ጀምሮ ነው? እሱን አውቃለሁ፣ ልታብራሪልኝ እንዳትሞክሪ፣ ከየት እንደመጣና ከየት እንደተነሳን ላንቺ መናገር ከባድ አይሆንም ትልና እህቷም ደግሞ ታበሽራታለች። እሷም በጣም ደስ ይላታል። ለማንኛውም የስራውን ሁኔታ ስትነግራት ለጊዜው ያው ሊስትሮ ነው ብላ ፈርታ ብትነግራትም እንደዛ የፈራችውን ያክል ልጅቱ ግን ወይም ደግሞ እህትየቱ በጣም ነው ደስ ያላት። ዋናው ነገር ከዜሮ ጀምሮ እንዴት እንደሚደረስ ሰው ለፍቶ ጥሮ ግሮ እንዴት ማግኘት እንዳለበት ስለሚያስተምር ከየት እንደተነሳን ላንቺን መናገር አይከብድም እንዳለቻት፣ ዋናው ነገር ከዜሮ መነሳቱ ነው። ከዜሮ ካልተነሳ ሰው ሊገባውም ወይም ደግሞ ተፈትኖ ጥሩ ደረጃ ድረስ አይችልም። ለማንኛውም አንዳንዱ ቢሆን ስጭኝና ለስራበት ይልሻል እንጂ በራሱ ተነሳሽነት ስራ የሚጀምር ወንድ ለነግርሻለሁ ብላ እሷም ልክ እንደሆነና ጥሩ እንደሰራ ነግራታለች። ሰኒም እንግዲህ ደስ ይላታል። እንደምታዩት በዚህ ዘመን በነገራችን ላይ አረብ ሀገር ያለ ነው በተለይ ብር ስጭኝና ይሄን ስራ ልጀምር የሚል ባልና ወይም ደግሞ የያዘችው ባል ብቻም ሳይሆን ገና የሚመጣውም ኒካ ታስሮ ብር የሚላክለት ወንድ ባለበት ዘመን እንደዚህ ነው መሆን የሚገባው እንጂ መጀመሪያ ገንዘብ ፈልገን ወይም ገንዘብ ተሰጥቶን መጀመር የለብንም ለማለት ነው። ከዜሮ ነው ቁጥርም የሚጀምረው ከዜሮ እንደሆነ ለማሳየት ነው። ያው ጽናት አሸሸ ግዳው የምትለው እንግዲህ ያው ናሆምና ኪራ ወይም ባሏ ምሩና ልጁን በመፈለግ ላይ እያሉ እሷ ግን አለሙ ስርፋ ከውሽማዋ ጋር ቋ ትላለች በስልክ። እንግዲህ ውድና እጅግ በጣም አዛኝ የሆነችውን ጓደኛዋን ከመፈለጓ ይልቅ ማውራቱ በልጦባት ሰው ተሸሽጋ ማውራቱን ቀጥላለች። ምሩ ተገኘች ወይስ አልተገኘች የሚለውን ነገር አብረን ኒና
ደግሞ እንግዲህ ስለ ጽናት የት ሄዳ ነው ብሎ ሲነግራት እሷም ደግሞ በመቆጣት እኔን እዚህ ቤት ማየት አትፈልግም አሁን ላይ እኔ ነገሩ አልገባኝም ብላም ስትላት እሱ ስለ እሷ እየጠየቃት መቼም ስለ እኔ መስማት የምትፈልጉት ነገር የላችሁም እኔን ማንም ሰው አይሰማኝም ብላ አኩርፋለች። እውነትም አይሰማትም። ምክንያቱም ምላሳም ሰው አይሰማም። ምላሷ ረጅም ስለሆነ እሷ በምላሷ የምትመልሰው ችግር ነው እንጂ ሌላ አይኖርም ብለው በማሰብ ማንም ሰው አያስብላትም። በሌላ በኩል ደግሞ እንግዲህ ምሩ ለማምለጥ እንደሞከረ ከዚህ በፊት አይታችሁ ነበር። ነገር ግን ዛሬ ደግሞ መድኃኒት ላንጣ ብሎ ፈዛዛ ናት ብሎ ሰራተኛውን ተነስቶ መድኃኒት ሲያመጣ ታይታ ተከትላ ምሩ ዘንድ መታ ነበር። ላወጣችሁ ነው እኔ ብላ ተናግራ ነበረ። ነገር ግን እሷንም ስትመጣ አይተዋታል። እዛው አብረው ጨምረዋታል። እንደምንም ብለን ማምለጥ አለብን ትልና ሀዊ ጎበዝ ናት። ዛሬ ወደ ምሩ እህትም ለመሆን እየሞከረች ነው። ህፃኗና ምሩ ደግሞ እንደታገቱ ናቸው። ተመልሰው እዛው ናቸው። አሟት ስለወደቀች መመለስ ወይም ማምለጥ አልተቻለም ነበረ። ነገር ግን ደግሞ እዛ ሆና ያሉበትን ሰራተኛዋ ተናግራ እንደምንም ብለው ቅዱስ በዚህ መካከል እስር ቤቱ አንዳንድ ነገሮች ለመናገር አስቦ ነበር። እሱም ደግሞ ተናግሯል። ጫን ሲለው ሁሉንም ስለተናገረ ምሩ እየተፈለጉ ነው። አሁን እንደሚገኙ ተስፋ እናደርጋለን ማለት ነው። ከዚህ መካከል ግን ባልየው አብዱ እንዳይቀወስና ሌላ ችግር እንዳይፈጠር ብለን ነው ተስፋ የምናደርገው። የጽናት ነገር እንግዲህ ግራ ያጋባችሁ ሰዎች ካላችሁ እንግዲህ ግራ ተጋብቷችሁ በኋላ ደግሞ ሌላ ነገር ትላላችሁ ማለት ነው። አባይቦቼ ለማንኛውም ላይክ እና ሰብስክራይብ ያደረጋችሁ ጠብቁን። ፈታ እያልን አብረን ወደፊት እንሄዳለን ማለት ነው። መልካም ሆኖልኝ